ልብስክ ላይ ያለው ማን ነው? እሺ ብርሃኑ ነጋ በፀጉር እንዴ ራሰ በራን ነበር እንዴ? ብርሃኑ ነጋ ምን እዚህ ጋር ፀጉሩ አስተክሎ ነው? አሞት ሊሆን ይችላል። እና የፈረንጅ ወያላ በአዲስ አበባ ታክሲ ተራዎች ላይ እየታየ ነው። ብዙ ቦታ ይኸውልህ ዛሬ ልብስ አጣቢ ሆኜ ነው የመጣሁት። ለነገ ደግሞ ወጥቀቃይ ሆኜ መጥቼ በምግብ ነው የምደፋውት። ማን ነው የምደፋችሁ? አንዳንዴ ቲክቶክ ላይ የሚለቀቁ ቪዲዮዎች ድራማ ቢሆኑም ግን መሬት ላይ ያለውን እውነታ ቁልጭ አድርገው የሚያሳዩ ናቸው። እስኪ ይሄን ያዝ በለው የሚል የቲክቶክ ድራማ አብረን እንመልከትና የእናንተን ሐሳብ በኋላ ላይ ትነግሩኛላችሁ። በጣም ይቅርታ ወንድሜ፣ በጣም ይቅርታ አላየሁህም ነበር። ይቅርታ አጥተውቹ ዘርፌ ምንድነው የምትለማመጪው? ጥፋቱ እኮ የሱ እንጂ ያንቺ አይደለም አይደል? የባሉካ ልጅ ነች። ወደ ስራ ምን ያመናቅራታል? ያዝመላ ክፍል 1 ይላል። እሺ ምን ነው ተሳሳትኩ ይመስለኛል። ምኑ ላይ ነው ጥፋት? ሳታንኳኳ ማን ግባለ? ለነገሩ እንዳንተ አይነቱ ደሃ ስርዓት የት ያውቅና ነው? አሁን እጄ በጥፊ ብዬ ስርዓት ምን እንደሆነ ባስተምራት ደስታዬ ነበር፣ ግን አልችልም። ምክንያቱም እሷ የባለሀብት ልጅ፣ እኔ ደግሞ የሰራሁበትን የምለምን ተራ ሰው ነኝ። ይሁና ቀን እስኪያልፍ ዝቅ ማለት ግድ ነው። ሄ አንተ ምንድነው እንደዚህ ተገትረ የቆምከው? የመጣህበትን ተናግራ አትወጣ? ቤቱን የቀባሁበትን ብር አባትሽ ዛሬ መተወሰድ ብሎኝ ነበር። ኦ አንተ ነህ እንዴ ቀለም ቀቢው? አዎ እንደምታዩ ቤታችሁን ውብ አድርጌ ቀቦት ነው ነበርኩ። ቀብተህ ልብህ ውልቅ ብሏል። ደሞ ይቺን ሰርተህ ልትንዘባነድብኝ ትፈልጋለህ እንዴ? አረ ይቺን በቦክስ ነበር ማለት ደሞ ማስቲካ ማይገዛ ገንዘብ ልውሰድ ብለህ በመምጣት ልታፍር ይገባል። ዘመናዊ ሰው አትሆንም እንዴ? ሞባይል ባንኪንግ ምናምን የሚባል ነገር አለ እኮ። የኔማ ቤት ትርፍ ነገር ባንነጋገር ደስ ይለኛል። የሰራሁበትን እየጠየኩ እንጂ እየለመንኩ አይደለም እኮ። አባትሽ ካሉ ጠሪልኝና ከሳቸው ጋር ልነጋገር። ቶቶቶቶ በእናትህ ደሃ ሲለምን እንጂ ሲቆጣ አያምርበትም። እሺ በርብስማ መጣሁ፣ ጠብቀኝ። ህይወት በፈተና የተሞላች ናት። አብሷ አንሳት ትገኝ። ሁሉም ካንተ የተሻለ መሆኑን ለማረጋገጥ ሲል ሊኮረኩም ይፈልጋል። ለጥነሽ ብራዘር መሬት ላይ ጣለች። ቢቆይ እንጂ መቼ ይቀራል፣ ይቀመጣል እንዳደራ። በኔ ቦታ ብትሆኑ ምን ታደርጋላችሁ? እውነት ነው። በዚህ ልጅ ቦታ እናንተ ብትሆኑ ምን ታደርጋላችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እና ልጁ ያደረገውን ነገር ደግሞ በፓርት 2 ቪዲዮ አብረን እንመልከት። ጥፊ በላት። በጣም የምወደውን አንድ አባባል ልንገርሽ። አህያ ሲረግጥ ደግመህ ከረገጥከው እሱ ሳይሆን አንተ ነህ አህያው ይባላል። ዋው! እና ምን ለማለት ፈልገህ ነው? እንደማሰብ አቅምሽ ይወሰናል። ስለዚህ እንደገባሽ ትርጉሚው የስ ዋጋዋን ማን ይናባላሉ። በላቤ ሰርቼ ማድር ካልደረሱብኝ የሰው ጥግ ማልደርስ ታታሪ ወጣት ነኝ። ቤተሰቦቼ በህይወት ስለሌሉ በዚህ ምድር ላይ ከወንድሜ ውጭ ሰው የለኝም። የምኖረው ለሱ ስል ነው። ወንድሜ ያለ ልክ ሲጠቀማቸው በነበረው ሱሶች ምክንያት ታሞ ከሞት ነው የተረፈው። በዛ የተነሳ አሁን ላይ ከመሙ በደንብ እስኪያገግም የቤቱን ኃላፊነት የተሸከምኩት እኔ ሆኛለሁ። ዛሬ ልደቱ ነው። ለስራ ወደ ክፍለ ሀገር ሄጃለሁ ስላልኩት ምንም ነገር ያደርግልኛል ብሎ አይጠብቅም። ስለዚህ ሰርፕራይዝ ላደርገው አስቤያለሁ። ለወንድሙ ኧረ መስፍኔ በዛሬ ቀን ይሄኛው እንዳይሆን ወንድሙ ፈታቤ እንቺ እስቲ ነከስ አድርጊቧታ። እየቃምኩ ነው። ጀለስ እዚህ ቅምቅማል አባቴ።
ኧረ ያስጠላል። አረ ናቷ ያገገማ ወንድም ካሁን እኮ መጣ እያልኩኝ ነፍሴ ተጨነቀች። አንተ ደግሞ ፋራውማ በልደቴ ቀን ስራ አለብኝ ብሎ ወደ ክፍለ ሀገር እንደሄደ ስንቴ ልንገር። ኧረ ወይኔ ደናክነቱ ቢሆንም ውስጤ ምንም ደስ አላለውም። ሽክክ እያለኝ ነው። ዛሬ ያለማንም ከልከኝ እብድ ስንል እንድናድር ነው። እሺ ምን ያርግ? አሁንስ በኔ ቦታ ብትሆኑ ምንድነው የምታደርጉት? እንደዛ በላባችሁ ለፍታችሁ የሰራችሁበትን ብር ለምናችሁ ወስዳችሁ ለምትወዱት ወንድማችሁ እንዲያን ነገር ለማድረግ ስትመጡ እንዲያን ነገር ቢያጋጥማችሁ ምን ታደርጋላችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። ከቅርብ ጊዜ ወዲህ አንዳንድ የውጭ ዜጎች አማርኛ ሲያወሩ ምናምን እንሰማለን አይደለ? የዚህኛዋ ፈረንጅ ድርጊት ግን ይለያል። አየርቴና እና የፈረንጅ ወያላ በአዲስ አበባ ታክሲ ተራዎች ላይ እየታየ ነው። ቲክቶክ አዎ ቫይራል ብዙ ቦታ አየርቴና ብዙ ቦታ ህዝቤ ስንት ነው ይላል። ኧረ ህዝቤ ኑ ግቡ። እና አባቴ እኛ ወደ እነሱ ሀገር ለመሄድ እንጋጋጣለን፣ እነሱ ወደኛ ሀገር መጥተው የታክሲ ረዳት ሆነዋል። እና ግን ፈረንጅ ወያላ ባለበት ታክሲ ላይ ብትሳፈሩና የሆነ ቦታ ላይ መውረድ ብትፈልጉ በእንግሊዝኛ ምን ብላችሁ ነው ወራጅ አለ የምትሉት? እስኪ ኮሜንት ላይ ንገሩኝ። እና እነዚህ ፈረንጆች ወደ ሀገራችን መጥተው ወያላ ብቻ ሆነው አልተውም፣ ጭቃ ማቡካትም ጀምረዋል ነው የምላችሁ። ኢፍ ዩ አሜዚንግ ሞመንትስ ጭራሽ በቃ ጭቃ ምናምን ታቦኩልኛላችሁ። አይ እነሱ ጭቃ አብኩቶ ምናምን ቤት ሊሰሩ ምናምን ማለት ነው። አሁን እኛ ሀገር በጭቃ የሚሰሩ ቤቶች እንዳይሰሩ ተከልክሏል። ጭራሽ ፈረንጆች ወደዚህ መጥቶ ምናምን ጭቃ እያቦኩ ነው፣ ቄድ ምናምን እየነሰነሱ። እሺ እንዴ ይሄ ሁሉ ፈረንጅ ከየት መጥቶ ነው? አይ ግፋችሁ፣ ይሄን የምታሰሩ ሰዎች ግን ግፋችሁ ማርያም። እሺ ጭቃ ትለስኑልኝ ያላችሁ ጎበዞች እኛ ጭቃ ከማብካት ወተን ወደ እናንተ ሀገር ለመሄድ እንጋጋጣለን፣ እናንተ ወደዚህ መታችሁ ጭራሽ ጭቃ ታቦኩልኝ ያላችሁ። ይመቻችሁ። ማዘር አለ የተባለ ልብሳታ ሊኔ ጀሎት የመጣሁት ጭራሽ ወንዳ ጣቤ ዘን እንደመጣ ቴዲ ብረቱ ሲያጠብካጀቱ ቆሻሻ ጠላቱ የተባለ ልጅ ሰው ነኝ። እሺ የታለ ልብሱ? እሺ ሊደባደብ ነው ልብስ ሊያጠብ። አስተጣጣቤ ከወደዱትና ካረካውት የፈለጉትን ይከፍላሉ፣ ደስ ያሉት። ታዲያ ሂሳብ አንሶኛል ብለህ እንዳትሞግተኝ። ምንም ችግር የለም፣ በቃ ብቻ ልብሱን አምጡት። እንደ ዲጄ ነው ማጫውተው። ኧረ እባክህ ይሄ ደግሞ የልጄ ልብስ ነው፣ በጥንቃቄ ይታጠብልኝ። እንዳያስቡ ማዘር። ቴዳ ጣቢው መነጽር አስተዳደረገው ራሱ ምን ላደርግ? እናቴ ተሻለ ባላ ምታልኛለች። ላገባ ነው። ወይኔ ፍቅረኛዋ ነበረ ሊበቀል ነው። አንቺ እርኩስ እኔን ገትረሽ የሄድሽው በዚህ ልብስ ነው አይደል? ምን ልታደርግ ደግሞ? የሚቆርጥበት ቦታ ይሄ ደግሞ የፕሮፖዛሉ ነው። ተገናኘን። ልቀድባሉ ነው። ወይኔ አስታወሱኝ። የልጆት የቀድሞ እጮኛ ነኝ። ልጅነቴ እንደ ሸንኮራ መጣ፣ ገንዘቤን አጣጥማ አስታበቃ። የታባቷ ላገባ ነው እናቴ ሌላ ባል አመጣችልኝ አለች። እቺ ሾካካ ጊን አንተ መናጢ ብለህ ደግሞ በዚህ መጣህ እንዴ?
ገና ምን አይተው ቤቶትን ነው ማነዳ። ኧረ ተው ወጣትነቴንማ እንደ መቅኔ መጣ ማን አብረው መጣው እንዲህ በቀላሉ አንላቀቃት። እሺ እባክህ ይኸውልህ ዛሬ ልብስ አጣቢ ሆኜ ነው የመጣሁት። ነገ ደግሞ ወጥ ቀቃይ ሆኜ መጥቼ በምግብ ነው የምደፋሁት። ማን ነው የምደፋቸው? ታል ይመችህ በቃ አንተ በምትችለው ተበቅላል። እናንተ ብትሆኑ እንዴት አድርጋችሁ ነው የምትበቀሉት? እንዲህ አይነት ነገር ቢያጋጥማችሁ እስኪ ኮሜንት ላይ ንገሩኝ። ማን ነው ልብስክ ላይ ያለው ማን ነው? እሺ ብርሃኑ ነጋ በፀጉር ራስ በረሃን ነበር እንዴ? ብርሃኑ ነጋ ምን እዚህ ጋር ፀጉሩ አስተክሎ ነው? ኧረ ስካር ግን ራሱ ምን ነው? እኔ እንጃ። ብርሃኑ ነጋ እንደዚህ መልሶ ይጠይቃል። አሞት ሊሆን ይችላል ፀጉሩ ያደገው። ኧረ የዚህኛው ስካር ይለያል። ብርሃኑ ነጋ አሞት ፀጉሩን አብቅሎ ምናምን። ይመችሽ አባቴ። ይሳና ቆየው እንዴ? ብቻ ባዶ እጄን የመጣሁት እንዳትለኝ። ከኔ ጋር መጣላት ፈልገሃል እንዴ? ሰላምታ አይቀድምም? ባዶ እጄን መጣ ምን አባ ሰላምታ ነው? አንቺ አይመለከትሽም። ስማ ስንቱ ልምትልሽ እያለኝ ከአንተ ጋር ምጃጃለው እኮ ስለምታሳዝነኝ እንደሆነ አትርሳ። ኧረ ቢያንስ ሰው ፊት አታዋርጂኝ። እሱን ነገር አያስፈልገኝም። አሁን ሂድና የሆነ ነገር ይዘና ለሌላ ጊዜ ልክ እንደዛሬው ይቅር ትለኛለች ብለህ እንዳታስብ እሺ? ንቀትሽ ግን የበዛ አይመስልሽም? ሁሌ አበባና ቸኮሌት ይዞ መምጣት አለበት? ወንድ ልጅን ናቅ ካላረግሽው ዋጋሽ አይገባውም። ቆይ እንደውም ላሳይሽ። ስማ ኢዛና ስማ፣ እኔም ጓደኛዬም ስለራበን የሚበላ ነገር ይዘህልና እንዳትቆይ፣ ደግሞ ደቂቃ ይዝልሃለሁ። አሽከሯ ነው። ኧረ ዛሬስ በቃኝ። ትሰሚኛለሽ? አንቺ ሳትሆኚ ፍቅር ነበር እንደዚህ አንበረከከኝ። ከዛሬ ነገ ትለወጫለሽ፣ መውደዴ ይገባሻል ብዬ ነበር የታገዝኩሽ። ፍቅር እንጂ እንደምታስቢው ንቀትሽ አይደለም እንደዚህ እንደሆነ የሚያደርገኝ። ከዚህ በኋላ ግን በቃኝ። አንቺ ትወጂኛለሽ ብሎ ማሰብ ከብት በሌለበት ኩበት ለቀማ ነው የሆነብኝ። አየሽ፣ እንኳን ግፍና ንቀት ማርም ሲበዛ ይመራል። ታየው እባክሽ፣ ነገ ተመልሶ እግር እግሬ ሲል ሲርመጠመጥ ታየው የለ። በእሷ ካላስጨከንከኝማ አንተም የለህም እኔም ወንድ አይደለሁ። ተው አንዳንድ ሴቶች ግን እረፉዋ። ያፈቀራችሁን ወንድ አትናቁ፣ ስርዓት ያዙ። ከሱም ብዙ ያኮርፋል እንዴ? ዛሬ ደግሞ ጭራሽ ወሬም የለ። ላውራት እንዴ? አረ ይቅርብኝ፣ ጋባውም አይቻል። እኔማ ያበጠ ይፈነዳታል እንጂ ካላወራኝም አላወራውም። ምን ለማመጠው መሰለው እንዴ? ጉድ እኮ ነው። ትንሽዬ ነገር 3 ቀን ታዘጋጋት። እንደውም ገደል ግባ። እጭ ቀስ ለነገር ሲሆንማ አፍ ይፈታል። ውፍ በእናትሽ ጭቅጭቅሽን አትጀምሪ። ጭቅጭቅ? አረ ሰለቸው ካይደል? አረ ተይ በእናትሽ። ደስ አይለኝም። ምንድነው? አይታይህ? እየሄድኩ ነው። ያደርሳል መንገድ ይመልሳል መንገድ ይባላል። አንዳንዴ ግን ያደረሰ መንገድ ላይመልስ ይችላል። እያስፈራራኸኝ ነው? አይደለም፣ መራር የህይወት እውነትን እየነገርኩሽ። ህይወቴን ያመረርከው እኮ አንተ ነህ። የሚጣፍጥ ነው የሚበላው፣ የመረረ ይተፋል። ለዛ ነዋ ወደ ጎዳና የተፋኸኝ። ለነገሩ መስማማት ከሌለበት ቤት የማይመልሰው ጎዳና ይሻላል። ከቤቱ ጎዳናው ተሽሎ ያውቅ። ለይቅርታ መንገድ ካጣ ልብ መሄድ በስንት ጣም። መንገዱን ጨርቅ ያርግልሽ አልልሽም። ኪዳን ያፈረሰ ጣት መመለሻ የለውም። ቆይ ሄጄ መቅረቱን የምፈልገው ነው እንደሚመስል? ቆይ ቁጭ ብለን ካወራን መፍትሄ አናጣም። ለስንተኛ ጊዜ? እስከ መቼ ነው ቁጭ ብለን የምናወራው? እስክንግባባ፣ በመፍትሄ እስክንቋጨው። ድጋሚ ካልተግባባንስ? ሁሌም እስክንግባባ እንነጋገራለን። አንቺ ብትዘግኝ እንኳን እኔ አናግርሻለሁ። ላለፈው ይቅርታ። እኔም ይቅርታ። ባለመነጋገር ትዳሬን አጥቼ ነበር፣ በመነጋገር አተረፍኩት። አስቀናችሁ። አንድ መፍትሄ፣ አንድ ሀሳብ፣ በምክክር ከሰፈር እስከ ሀገር። ይኸውላችሁ በንግግር ለሚፈታ ነገር ጎጆአችሁን አታፍርሱ፣ ፍቅራችሁን አትጡ ለማለት ያክል ነው። ሱቅ ሶፍት አለ አለ እንዴ? ብሌ ያቃተል እንዴ? ቢኒ በስማም እንዴት ነው ያማረብሽ? ካንተ የተሻለ አግኝቼ ነው። እንዳንተ ማስቲካ እየሸጠ አይደለም የሚያስተዳድረኝ አይደል? ቢኒ ሃይ፣ ሱቁስ አለ። ምን ነው ብቻሽ? ሰው እየጠበቅኩ ነበር። አብረን እንሂድ። ፍቅረኛ እየጠበቀችኝ ነው። አገባህ እንዴ? ፍቅረኛ ነው ያለው። ካንቺ ትሻለች? ኧረ በቃ ቀናሽ እንዴ? ፊቷ ላይ ደግሞ አጥፋት እንዴ? እህቴ ወንድሜ ላስተዋውቅህ።
እዚህ እኮ ነው የሚሰራው። ምን አስተናጋጅ ነው እንዴ? አዎ ምን ነው? በፍጹም እንደዚህ አላስባችሁም ነበር። አንቺንም ቤተሰቦችሽን የደህና ቤተሰብ ልጅ ነበር የምመስዩ። እህቴ ወይ ወንድሜ ሰላም። ወደዛ ሄድ በና አንተም ሰርቪስም ወደ ውስጥ ግቡ። ካንተ ጋር ታይቼ እዚህ ክብሬ ዝቅ እንዲል አልፈልግም። ሲያስጠላ። እንግባ በቃ። እሺ ሲያስጠላ። በና ደህና ነሽ እህቴ? እንዴት ነህ? እሺ ምን ላምጣላችሁ ታዲያ? እስኪ ለእህትህ ባል የሚመጥን ነገር ደህና ነገር ጋብዘኝ እስኪ። ጉድን ሊያው። እሺ አንዴ ሰሚ ወንድምሽ እኔን እጋብዛለሁ ብሎ የሁለት ወር ደሞዝ እንዳይበላ ብቻ። ኧረ ንቀት ምንድነው? ቆየህ እኮ። ይህንንና አቅም የሚችለውን እዘዝ። እኔ ግን ዛሬ አንተን የመጋበዝ እቅድ የለኝም። ምን አይነት ንቀት ነው? የእህትህ ባል እኮ ነኝ። ገና እህቴን እቀማለሁ። ደሃ ሲጠገብ አሉ ስለተነፋፋ ገንዘብ የሚሆን መሰለ እንዴ? ምን ይመስላል? ነይ እንሂድ። አንቺ ለቀኛ አልሄድም። ወንድሟ እንዴ? ወይኔ ድጋፍ እኮ ነህ። ሌላ ሰው ጠበሰች ማለት ነው። መጣው አንዴ። ቆይ እንደውም ሄጄ ላወራት። ይገርማል። ከረጅም ጊዜ በኋላ አይደል? አዎ ከረጅም ጊዜ በኋላ እዚያ ይሻለው እያልጠበቅኩ ነበር። ደግሞ ሮብሸን በጣም ተቀይረሻል። ሰዎች ይቀየራሉ፣ ህይወት ደግሞ ይቀጥላል። የሳይ አውቃለሁ፣ ግን በጣም ናፍቀሽኛል። ምርጫህን መርጠሃል፣ ወደ ኋላ መመለስ አልችልም። አውቃለሁ ጽዬ፣ ስህተት ሰርቻለሁ። ምን ያህል እንደጎዳሁሽም አውቃለሁ። እና ልትለማመጥ ነው? ግን አንድ እድል ብቻ። አላውቅም ነበር። ፒኦቪ ሳክሳሙ ጀለስ አንተ ልጅ ቆይ እንደዚህ ተራ ሴቶች ጋር ምናምን አትታይ ይቅርብ ምናምን አላልኩም? እነሱን አትነካካ አላልኩም? ኧረ እባክህ እኔን አትየኝም። እኔ እኮ ክላሳቸው ከፍ ከፍ ያሉ ገባ ደረጃን ከፍ የሚያደርጉ ሴቶች ጋር አንተ ኩል ነህ ማለት ነው። ብትነካቸው የሚቆሽሹ ቆነጃጅት ሴቶች እሷ ባይኖራት ቤተሰቦቹ ሀብት ያላቸው የነገ ህይወቴን የሚያስተካክል እንጂ እኔ ሰፈር ምናምን እንደዚህ ምናምን ሴቶች ጋር እኔ በጣም ነው የሚያስጠላኝ። አልወድም። ለራሴ እጠነቀቃለሁ። ህይወቴን የሚያስተካክል ነገር ምን አሁን ሰዓትም ደረሰብኝ። የሆነች ልጅ ትቀጥራኛለች፣ ነካት የምትቆሽሽ ልጅ። እሺ እኔ ሀብታም ልጅ ቀጥራኛለች እና እሷ ላገኛት አስብበት። ግን አንተ እኔ እኮ እንደዚህ አይነት ሰው መሆኑን አላውቅም ነበር። A few moments later ወይ ጭቃ ቅባት አትገዛኝ? ምን ባለፈው ቡታንት አልገዛሁልሽም? አገዛልሻለሁ። እሱንም መግዛቱን ማገዝተልኝ ነበር። ቀደድከው እንጂ ስትቻኮ ደግሞ እና 40 ሽንሽን ሳትገዛልኝ 40 ሽንሽን እሱ ነው የሚገርምሽ። 50 ሽንሽን 60 ሽንሽን 70 ሽንሽን ነው የምገዛልሽ። እቺ ነች አጣማኝ። አንተ ወረኛ ምንድነው? እኔ ልዕልት ከሚመስሉ ከቆንጆ ሴቶች ጋር ከሀብታም ሴቶች ጋር ነው ዴት የማደርገው ስትል አልነበር እንዴ ቅድም? እና ምን እቺ አናቷ ነው እንጂ ምን ያንሳታል? ሀብታም ሴት እቺ ገጠር ያላትን ቦታ ታውቃለህ? የገጠር ሀብታም 300 ሄክታር መሬት ነው ያላት። ቢዘረጋ ባህር ዳር ነው ያለው። ነገር ነው የጫት ማሳሊውም የጤፍ ነው እንደውም ያለው። ጤናተኛ እንዲህ ስክስ የምታረጉ ሰዎች ግን እረፉዋ፣ ስርዓት ያዙ። እና የዛሬው ቪዲዮዎቻችን እነዚህን ይመስሉ ነበር። አይ ሆፕ እኩል ከኔ ጋር አብራችሁ እንደተዝናናችሁ እና ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። መልካም